ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሉቃስ 24:5 ፋሲካችን ክርስቶስ ታርዷል። የፋሲካው በግ የኢየሱስ ክርስቶስ ምሳሌ ብቻ እንደሆነ እስራኤል ከሞት ከለከለ፣ ነፃነትን አጎናጸፈ። ክርስቶስ በምሳሌ ሕዝብን ሲያድን ኖሯል። እውነተኛ የፋሲካ በግ ኢየሱስ ክርስቶስ መሆኑን ሐዋርያው ገልጧል። እንዲህ ያለ እርሾ እንዳላችሁ አዲሱን ሊትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 የፋሲካ በዓል 7 ቀን የቂጣ በዓል አለው። እርሾ የሚበላበት እርሾም የሌለበት ቂጣ የሚበሉበት ሳምንት ነው። ይህ ከግብጽ ምድር በችኮላ እንደወጡ የሚያሳይ ነው። ለዘመናት አለቅም ያለች ከግብጽ የፋሲካ በግ ከታረደ በኋላ አንድ ቀን እንዳይውሉ አቸኩላለች። ስለዚህ ይህ የቂጣ በዓል እግዚአብሔር ማዳን ሲፈጽም ጠላትም እንደሚያስቸኩል የሚገልጽ ነው። ሐዋርያው ያንን ይዘው እርሾ ልማድ አስወግዱ፣ አዲሱ ሊጥ የማይቆመጥጠው ሊጥ ያዙ፣ ምክንያቱም ፋሲካችን ክርስቶስ ታርዷልና ይላል። የፋሲካ በግ ወደ ክርስቶስ ያመለክታል። ለአንድ ቤት አንድ በግ በመሆኑ ክርስቶስም አንድ መስዋዕት መሆኑን ያስረዳል። የእስራኤል ልጆች ነፃ ለወጡበት አንድ ጊዜ ሰውተውታል። በየዓመቱ ግን ያንን ለማሰብና ለማመስገን ያርዱታል። እንዲሁም ጌታችን ለሁሌውም የሚበቃ መስዋዕት ሆኗል። በየጊዜውም ስጋና ደሙን በመቀበል ማዳኑን በአዲስነት እናስባለን፣ ሕይወቱንም እንካፈላለን። ይህ በዓል ለየት ያለ ነው፣ ምክንያቱም የደህንነታችን ቤዛ የሆነው የናዝሬቱ ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ማስተሰሪያ ሲል ክቡር ደሙን አፍስሶ የመስቀሉ ሞት በስቃይ ሞቷል። ተቀብሮን በሶስተኛው ቀን ደግሞ ሞትን ድል በመንሳት ከሙታን ሁሉ በኩር ሆኖ የተነሳበት የትንሣኤው መታሰቢያ በዓል የምናከብርበት ቀን በመሆኑ ነው። የምንወድህና የምናከብርህ የቤተ ክርስቲያናችን መስራችና ባለራዕይ የሆንከው ሐዋርያው እስራኤል ዳንሳ፣ እንዲሁም የምንወድሽና የምናከብርሽ መንፈሳዊ እናታችን የሆንሽው አና ስፒኮ፣ እንዲሁም ቤተሰቦቻቸው፣ የቤተ ክርስቲያኑ አብሮ ሰራተኞችና አገልጋዮች፣ እንዲሁም ጥሪያችን ደርሷችሁ የታደማችሁ እንግዶችና ምእመናኖች፣ ኢትዮጵያውያንና ኤርትራውያን፣ በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በሰላም አደረሳችሁ አደረሰን። እንዲህ ብለን በዛው ዕለት በያዳ ወጣቶች ስነ ጽሁፍ ቡድንና በህፃናት በያኔቱ ልዩ አስተማሪ ቁም ነገር አዝናኝ ፕሮግራሞች ይዘንላችሁ ቀርበናል። በድጋሚ መልካም በዓል እያለን ተከታትለን እንመለስ። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ኢትዮጵያውያንና ኤርትራውያን እንዲሁም ከሀገር ውጭ ያላችሁ በሰላም አደረሳችሁ ማለት ፈልጋለሁ። በቀጣይ ስሜ ቃል ኪዳን መኮንን ይባላል። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ዋጋ ከፍሎ ገዛ። ጨዋታ የሚወድ ትንሽ ልጅ ነበረ፣ እንጨቱን ብረቱን እያመረመረ አንድ ቀን ተዳብሎ ከጓደኛው ጋራ በጣም የምታምር ትንሽ መርከብ ሰራ። እጅግም ደስ አለው፣ መርከቧን ወደደ። ሊያንሳፍፏት ብሎ ወንዝ ይዟት ሄደ። ብቻውን ወንዙ ላይ የተከተለ ደስ ብሎት ሲጫወት ሲዝናናባት ዋለ። ኋላ ግን ማዕበሉ መርከቧን እየገፋ እያራቀ ወስዶ ከዓይን ይዟት ጠፋ። ልጁም አዘነ፣ በጣም አለቀሰ። መርከቢቷ ጠፋች፣ እርሱም ባዶ እጁን ቤቱ ተመለሰ። እንዲህ እያዘነ ጥቂት ቀን ቆይቶ አንድ ቀን ሲዟዟር ከከተማ ወጥቶ አይኑን አላመነም። መጀመሪያ ሲያያት ያችን የራሱን መርከብ ሱቁ ውስጥ አገኛት። ቀረብም አለና ከሰላምታ ጋራ እየተቻከለ መርከቧ ያኔ ናት መልሱልኝ አለ። ባለሱቁም ደንቆት ልጁን ተናገረው፣ ይህ ሁሉ ሀብቴ ነው በገንዘብ የገዛው፣ ደግሞ እየሸጥኩኝ ትርፉን አገኛለሁ። ያውልህ ከፈለግ ዋጋውን ከፍለ መርከቡን መውሰድ ትችላለህ ብሎ መለሰለት። ልጁም ደስ ብሎት ነገር እያንዛዛ የወደዳትን መርከብ የሰራትን መርከብ ዋጋውን በመክፈል እንደገና ገዛ። እኛም እንደዚሁ ነን እንደ መርከቢቱ እግዚአብሔር ሲፈጥረን ከጥንት መሰረቱ ደስ ሊሰኝብን ፈጣሪ ሲወደን ሳንታዘዝ ቀርተን የኃጢአት ማዕበል ጠራርጎ ወሰደን። ከማናውቀው ሀገር ጨለማ አስገብቶ እስር ቤት ከተተን። ሰላማችን ጠፋ፣ ፍቅር ከኛ ሸሸ። አምላክም አዘነ የእጆቹ ስራ ስለተበላሸ። አምላክ አልተውንም በዚህ ተቆጥቶ ወደ ዓለም ላከው አንድ ልጁን ጠርቶ። ጠፍተን ያለነውን ከእስር ቤት ሊያወጣ አምላክ ሰው ሆነና ወደ ምድር መጣ። ስቃዩንም አይቶ የምድር አበሳ ፍቅር አስገድዶት ለነፍሱ ቅጣት ለመቀበል በበደሉት ፈንታ የከበረው አምላክ በውርደት ተመታ። ስቃይ ነበር ጠሩ ህመሙ፣ ለኛ ኃጢአት ሲል አፈሰሰ ደሙ። ስቃዩ ነበረ በዚህም ተመታ። ስላዳመጣችሁኝ አመሰግናለሁ።
ስለ ፍቅር ስለ ምሕረት ተመስገን። የማቀርበው ጥቅስ ነው። Don't be alarmed, he said. You are looking for Jesus the Nazareth, who has been crucified. He has risen. He's not here. See the place where they laid him. አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል በሰላም አደረሰን አደረሳችሁ። በመቀጠል ስሜ ረዲ ጳውሎስ ይባላል። የመጣው ከጂሰስ ወንደርፉል ቸርች ነው። አሁን ማቀርብላችሁ ጥቅስና የማርቆስ ወንጌል ምዕራፍ 16 ከቁጥር 5 እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ስሜ ሃና መሐመድ ይባላል። አሁን ማቀርብላችሁ ጥቅስ ነው ማርቆስ ወንጌል ምዕራፍ 16 ከቁጥር 6 እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሰን አደረሳችሁ። ስሜ ናሆም ፍቅረ ማርያም ይባላል። አሁን ማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ የሉቃስ ወንጌል ምዕራፍ 24 ከቁጥር 36 ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እሱ ግን አትደንግጡ፣ የተሰቀለውን ናዝሬቱን ኢየሱስ ትፈልጋላችሁ? ተነስቷል፣ በዚህ የለም። ይህንንም ሲነጋገሩ ራሱ ኢየሱስ በመካከላቸው ቆሞ ሰላም ለእናንተ ይሁን አለ። While they're still talking about this, Jesus himself stood among them and said to them, "Peace be with you." ማዘን ያለብህ ለምን ትስቃለህ ይሉኛል እንዳልስቅ እንኳንስ የሚያዩኝ እኔም ያስቀኛል ለምን እንደምስቅ። ማዘን ያለብህ ለምን ትስቃለህ ይሉኛል እንዳልስቅ እንኳንስ የሚያዩኝ እኔም ያስቀኛል ለምን እንደምስቅ። ያለሁበት ዓለም ለቅሶ አይታወቅም በፈረቃ አልቅሼ በፈረቃ አልስቅም። ኢየሱስ የዘላለም ነዋ ኢየሱስ ሳቄ ነዋ ኢየሱስ የዘላለም ነዋ ዘላለሜ ነዋ ኢየሱስ የዘላለም ነዋ ኢየሱስ ሳቄ ነዋ ኢየሱስ የዘላለም ነዋ ዘላለሜ ነዋ። ከመክበርም በላይ ክብር ሳለ ራሱ ወደ ጥልቁ ውርደት እጅግ ወርዳ ነፍሱ ሰው ለዙፋን ሲሞት ዙፋን ትቶ ይሞተ የራሱን ማይፈልግ ራሱን የሰጠው በሞት የማይለይ ሞቶ የሚያሻግር አምጡ ማይል ወዳጅ እንኩ የሚል ፍቅር ኢየሱስ የዘላለም ነዋ ኢየሱስ ሳቄ ነዋ ኢየሱስ የዘላለም ነዋ ዘላለሜ ነዋ ኢየሱስ የዘላለም ነዋ ኢየሱስ ሳቄ ነዋ ኢየሱስ የዘላለም ነዋ ዘላለሜ ነዋ።
ያስደሰተኝ ዘላለሜን ባርኮ ተደሰት ኖር ያለኝ ደስተኛ ነኛ ሐዘኔን ወስዶታል የምድር ዘላለሜን የደስታ አድርጎታል ደስ ይለኛል በመድኃኒቴ ደስ ይለኛል ባዳነኝ ጌታ ደስ ይለኛል ሕይወት በሆነ ባዳነኝ ጌታ የሰው ልጅ ወዶ ሊሞት የማይሞተው ለአባቱ ፈቃድ ፈቃዱን በመተው አምላክ ሆኖ ሳለ ከሰውም ተንቆ ብቻውን ያለ አጋዥ ያለ ረዳት ወድቆ በሚሞትላቸው እየተገረፈ ፍቅር ተሸንፎ ፍቅር አሸነፈ ኢየሱስ የዘላለም ነዋ ኢየሱስ ፍቅር ነዋ ኢየሱስ የዘላለም ነዋ ስጦታዬ ነዋ ኢየሱስ የዘላለም ነዋ ኢየሱስ ፍቅር ነዋ ኢየሱስ የዘላለም ነዋ ስጦታዬ ነዋ
አይገርምም? ለምንድን ነው ግን ብዙ ገንዘብ የምንፈልገው? አልሰማችሁም እንዴ? በልጅነቷ ነው አሉ አያቷ ታሰቃያት ነበር። ገንዘብ ለማግኘት ብዙ ለፋች። ቢሆንም ከጓደኞቿ እኩል ሳትሆን የምትፈልገውን ነገር ለማግኘት ደፋ ቀና ስትል ኖረች። እንደውም እኮ ገንዘብ ባገኝና ቢኖረኝ እንደምበቀለው እያለች እንደምታወራና እንደምታሳድድ የሁል ጊዜ ምኞቷ ነው። ኋላ ግን ሁሉን ትታ ወደ እግዚአብሔር ብትመለስ ምርኳ ሁሉ ይመለስ ነበር። አይ ምን ማድረግ ይቻላል? ገንዘብ ብዙ ተከታዮችን ማፍራት አለብኝ እያለ ዓለምን ወደ ራሴ መጠቅለል አለብኝ እያለ ይሮጣል። ሰው እንዴት ነው ገንዘብ ማግኘት የምችለው? እንዴት ገንዘብን የራሴ ማድረግ ካልቻልኩ ቁጭቴን ፈጽሜዋለሁ ማለት አይደለም። ገንዘብን የራሴ ማድረግ አለብኝ። ፈጣሪ ልጄ ወደኔ ተመለስ፣ ወደኔ መመለስ አለብክ። አንተ እሺ ብትለኝ ብትታዘዘኝ ምድር የምታፈራውን በረከት እሰጥሃለሁ። ወደኔ መመለስ አለበት። ገንዘብ ይሮጣል። ሰው እኔ እኮ ያላንተ መኖር አልችልም፣ አታምልጠኝ ባክ ያለ ይከተለዋል። ፈጣሪም እኔ የህይወት ምንጭ ነኝ፣ በእኔ ያመነ የዘላለም ህይወት ይኖረዋል እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲወዷልና ተመለስ ልጄ። እያያችኋት ነው እንዴት እንደምትደክም? አላስተዋለችም እንጂ ወደ እግዚአብሔር ጋር ስትመጣ ገንዘብ የራሷ ተከታይ እንደሚሆን ጥርጥር የለውም። ገንዘብ ይሮጣል። ሰውም ከአቅሙ በላይ የደከመው ሰው፣ ከአቅሙ በላይ የሰለቸው ሰው እኔ በቃኝ ሰለቸኝ፣ እስከ ዛሬ ድረስ አንተን ትቼ ገንዘብ ስከተል ኖሬያለሁ። የተረዳሁት አንድ ነገር ቢኖር ያላንተ መኖር እንደማልችል ነው። ይቅር በለኝ እግዚአብሔር ሆይ ይቅር በለኝ። ፈጣሪም ፊቱን ወደ ሰው አዝሮ ይቆማል። እሺ ብለሽኛልና ታዘሽኝማልና የምድርን በረከት ሁሉ ላንቺ ዛሬ ቀን አሳልፌ ሰጥቼሻለሁ ብሎ ፊቱን ወደ እሷ ያዞራል። ገንዘብም ፊቱን ወደ እግዚአብሔር ያዞረውን ሰው ለመከተል ይሮጣል። ነገር ግን ከሰው ጀርባ ነው። ፈጣሪም መንገዱን ጀመረ ልጁን ይዞ። ሰውም ወደ ፈጣሪ አይኑን ባዞረ ቁጥር ገንዘብም ሰውን መከተል ጀመረ። ስንቶቻችን ነን የምድርን በረከት የምድርን ሙላት ፍለጋ ከፈጣሪ ፊት የተሰወርን በረከት የምናገኝ እየመሰለን ያለምንም ድካም ወደ ፈጣሪ መዞር ስንችል በረከት የምናገኝ እየመሰለን የምንተጋ የምንባትት ዛሬም አልረፈደም። ቤዛ ለሆነልን ጌታችን ኢየሱስ ክርስቶስ ዘንበል ብንል እርሱ ስር መቀመጥ እንዲሆንልን በረከት ወደኛ መምጣቱ አይቀርምና ፊታችሁን ወደ እግዚአብሔር አዙሩ። ለጌታችን ለኢየሱስ ክርስቶስ የፋሲካ በዓል በሰላም አደረሳችሁ አደረሰን። ስሜ ነጻነት ይባላል። የመጣሁት ከጂሰስ ወንደርፉል ቸርች ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ የፍቅር ዕዳዬ። ደምግባት የለውም ውበቱንም አጥቷል፣ ማን ነው የሚወደው? እንደ ፀሐይ መክበር ፊቱ የሚያበራ አይኑም እንደ እሳት ሁሉን የሚያጣራ እንደ ብዙ ውሃ ድምፁ የሚያስፈራ አየሁት ተሰቅሏል፣ የደም ላብ አልቧል፣ ከትንሽም ትንሽ ሆኖ ታይቷል። አየሁት በደም ውስጥ በደም ተለውሶ በሚስማር እጆቹን ራሱን በሾቁልቁል በጅራፍ ጀርባውን አጥንት አስቀርቶ ከላይ ስጋው አልቆ ህመም የማያውቀው ታሞ ተሰቃይቶ እንደ በግ ሲጎተት መሬት ተዘርግቶ በዓለም ጭካኔና በሰዎች ጭካኔ በራሳቸው ክፋት በልብ ድንዳኔ ልብሱንም ገፈፉት፣ በእጃቸው በጨቁት፣ ወስደው ተካፈሉት፣ እጣም ተጣጣሉት፣ ሰደቡት፣ ረገጡት፣ አመናጭቀው ላኩት፣ ተፉበት በላዩ ጎኑን በጦር ወጉት፣ እርቃኑን አውለው ስቀው አዋረዱት። አየሁት ዝም ብሎ ምንም ሳያወራ ደጋግመው ቢያወሩት በተራ አየሁት ዝም ብሎ ጎልጎታ ተወስዶ በጎልጎታ ታርዶ በቀራኒዮ መስቀል ራሱን አርጎ ባዶ
ህመም የማያውቀው ታሞ ተሰቃይቶ በመስቀል ላይ ውሎ መስቀል ተሸክሞ መስቀሉንም አዝሎ ብዙ መከራና ስቃይ ተቀብሎ ደዌ ተቀብሎ አየሁት ጌታዬን የኔን ውድ ጌታ እኔን ሳይጸየፍ ጠርቶ የቀረበኝ የአልባስጥሮስ ብልቃጥ ሽቶዬን እንባዬን በእግሮቹ አፍስሼ በፀጉሬ አብሼ መውደዴን ልነግረው መውደዱን ሲያሳየኝ ፍቅሬን ልገልጥለት ፍቅሩን ሲገልጥልኝ እንዲህ ነው የሚወደኝ እያልኩኝ ላወራ የኔን ሞት ሞቶልኝ ስራዬን ሲሰራ ተጠምቶ ተገርፎ ተክዶ ተሰድቦ ኃይላቶ ዝሎ ተንከራቶ የሚረዳው ጠፍቶ የሚያግዘው ጠፍቶ እንዲህ ነው የሚወደኝ እሱ ሰማይ ሆኖ ከሰማያት ወርዶ እሱ ከብሮ ሳለ በበረት ተወልዶ እሱ አምላክ ሳለ የባሪያ መልክ ይዞ እኔን ወደደና በፍቅር ተይዞ ምንም ሳያወራ ምንም ሳይናገር ትሁት እንደሆነ ቃላት ሳያወጣ ወይም እየዛተ በእኔ ምትክ ሆኖ ሞቴን ወሰደልኝ በሞቱ ጨክኖ እንዲህ ነው የሚወደኝ ደሙን አንጠባጥቦ የደም ላብ አልቦ ፊቱን በደም ታጥቦ አየሁት ሲጠራኝ አየሁት ሲያቀርበኝ ከጥፋት ህይወቴ ከኃጢአት መንገዴ ቶሎ ሲመልሰኝ በነፍሱ ብዙ ፍሬ ያፈራ ከመልካሙም አውድ ፍሬውም ወመራ ስሩ ስር ሰደደ እየበዛ ሄደ ከመመታት አልፎ ስለተወገደ እንዲህ ነው የሚወደኝ አየሁት ተሰቅሏል ራሱንም አጥቷል መቼም እንዳረሳው የፍቅር ዕዳ ሆኗል እውነትነቱን በመስቀል ላይ መቶ አለቃው ጌታዬን ቢያይ ተንበረከከ ሰገደለት ቢነካው የጌታ ቅንነት እንኳን አዎን ከፍ ከፍ ብሎ አሸንፏል ተንጠልጥሎ ሳያስፈራራ ሰው አንበርካኪ እሱ የለም ፍቅር ሰባኪ አቤት ደግነት ቸርነቱ ለሰው ያሳየው ምሕረቱ 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 ፍቅር ምሕረቱን የቀመሱቱ ውበቱን ያዩ ሐዋርያቱ ስለሱ ኖረው መረጡ ሞት ለፍቅሩ ሰማዕታት ተነክተው በምሕረቱ ተነክተው በቸርነቱ ነክቷቸው ቸርነቱ ነክቷቸው የዋህነቱ በፍቅሩ አበረከከ ምን አይነት ፍቅር ነው እንጃ ወደድ ነው ያለ ጠመንጃ በጫፍ ጫፍ ስንቱን ማረከ በፍቅሩ
አንበረከከ ምን አይነት ፍቅር ነው እንጃ ሰገድን ያለ ጠመንጃ አቤትትና አይቅንነት ሰው ያስተማረ ኑሮ በሕይወት የሚሸጠው እግር ያጠበ ሩሩ ነው ጌታ ፍቅር ያነገበ ይህንን ጌታ የምትወዱት እስኪ ከኔ ጋር ኢየሱስን እንዲህ በሉት ይህንን ጌታ የምትወዱት እስኪ ከኔ ጋር ኢየሱስን እንዲህ በሉት እንዳንተ ያለ እንዳንተ ያለ እንዳንተ ያለ ማን አለ እንዳንተ ያለ እንዳንተ ያለ እንዳንተ ያለ ማን አለ እንዳንተ ያለ እንዳንተ ያለ እንዳንተ ያለ ማን አለ እንዳንተ ያለ እንዳንተ ያለ እንዳንተ ያለ